መድብልና ሞገስ ትህትናን ዝና ካገተበት ቦታ አውጥተው አስመልጠው ሲያመጧት ዝና ከፊት ለፊታቸው ቆመ። በዚህን ሰዓት መድብል ጀግናው ዝናን ሴት አድርጎ በመያዝም ሞገስ ትህትናን ከዝና ፊት ይዞ ላጥ ብሎ በመሄድ ላይ ሳለ አጋጣሚ መድብልና ዝና እንደተናነቁ ድንገት ፖሊስ በመምጣትም ምንድን ነው ሲልም ይሄ ነው ዝና ተብዬው አረመኔ እንግዲህ ትህትና የምትባለዋን ህፃን ልጅ አግቶ ህይወቷን ብስቁልቁልን አውጥቶ ንብረቷን ቤተሰቦቿን አሽጦ የአራጣ ብር ሰርታ እንዳትከፍል አረብ ሀገር ልክ ያለው በማለት ህይወቷን እንደዚህ አድርጎ የኖረ ሰው ነው በማለትም ለፖሊሱ ተናገረ። በዚህን ሰዓት አንተማ በብዙ ወንጀል የምትፈለግ አደገኛና መጥፎ ሰው እንደሆንክ በደንብ እናቃለን በማለትም ፖሊሱ ለዝና ጉር ሰራው። አሁን ላይ ዝና እንግዲህ ትህትናንም ከነ መድብል ነጥቆ መውሰድ ይቀርና ባይኑ እንዳያት እንኳ አልተፈቀደለትም። ፖሊሱም እመነኝ በቅርቡ ወደ እስር ቤት ትመጣለህ፣ ስለዚህ ያንተ መረጃ በሙሉ እኛ እጅ ገብቷል በማለትም ዛተበት። ዝና ግን ለካሊብ ሙሲሳ ደውሎ ፖሊሱ እንዲገደል አዘዘ። ነገር ግን ፖሊሱ ነቂና እንዲሁም ጠንካራ ስለሆነ ማንንም ከበር አይደለም በማለትም ጥሏቸው ሄደ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ እጅግ በጣም ልብ የሚነካ ትህትናን ሞገስና መድብል በድፍረት ከዝና ቤት በመግታትም እሷን አስወጥተው ወደ ቤታቸው ይዘው በሚመጡበት አጋጣሚ ከፊት ለፊታቸው ዝና በመቆምም እናንተ ወንድ ናችሁ ከኔ ነጥቃችሁ ለመውሰድ እያደረጋችሁ ያላችሁ ጥረት መቼም አይሳካላችሁም ሲልም መድብል እንግዲህ ወንድ ማን እንደሆነ አንተ ራስህ ጠንቅቀህ ታውቃለህ። ስለዚህ ትህትናን ደግሞ ቀጥታ መውሰድ የምንችል ሰዎች ነን በማለትም እንግዲህ መድብልን ዝናን እያስተፈተፈ ቢገኝም ግን ደግሞ ዝና በፍጹም ወደ ኋላ አልልም እያለ እየተጋረጠ ባለበት ሰዓት ድንገት ፖሊስ በመምጣትም እጅ ከፍንጅ እንዲያዝ አደረገ። ዝና ግን እኔ ሰላማዊ ሰው ነኝ እባክህን ተወኝ ማለትም ጀመረ። ድሮ ነበር ሰላማዊ ሰው ነኝ ማለት፣ አሁንማ በወንጀል የተጨማለክና ባለጌ ሰው መሆንህ ግልጽ ነው በማለትም ለመድብል እንግዲህ ለዝና መድብልና ሞገስ ጀግንነታቸውንና ከዚህ በኋላ የመረረው ሰው ምንም ነገር ማድረግ እንደሚችል እውነታውን ነግረውት አሁን ላይ ዝና ባዶውን እንዲቀርም አድርገውታል። ይህንን በዚህን አጋጣሚ ትህትና እንግዲህ እመነኝ ባደረከኝ ነገር በሙሉ ዋጋ ትከፍላለህ። እኔ ትህትና ዝም ብዬ የምተውህ ሴት አይደለሁም በማለትም መለሰችለት። እሱም ምን እያልሽ ነው አንቺ ሲላትም ምን አርጌሻለሁ አላት። ከዚህ በላይ ምን ልታደርገኝ ትፈልጋለህ? ህይወቴን በሙሉ ምስቁልቁልን አውጥተህ ስታሰቃየኝ አንድ ቤት ዘግተህ የኖርክ አረመኔ ጨካኝ ሰው ነህ በማለትም ተናገረችው። እሱም እሺ ትህትና ግን እኔ እኮ አዝኜልሽ ምንም አላረኩሽም፣ እንደ ሌሎቹ ቢሆን እስካሁን ብዙ ነገር አረግሽ ነበር፣ የምፈልገውንም ነገር አረግ ነበር ሲላትም ከዚህ በላይ ምን ባክ ትፈልጋለሁ በማለትም ትህትና እንግዲህ በሚያሳዝን ሁኔታ መልሷን መለሰችለት። እሱም ደግሞ አሁን ላይ ትህትናን ለተነሱ ነጥቆ መውሰድ ይቅርና ቀጥ ብሎ እንዳያትም አልተፈቀደለትም። ምክንያቱም ዝና መድብል ነው። እንዲሁም ደግሞ ፖሊሱም ወዶ ሳይሆን በግዱ እንደሚያስረጠርጠው ስለሚያውቅ መድብል አሁን በጣም
በጉጉት ትህትና የምታበላዋን ልጅ ለማየት እየቸኮለ ነበር። ዛሬ ሲያያት ግን አንቺን ነው ቤት ውስጥ ዘግቶ ሲጫወትብሽ የነበረው ሲላትም አሁኔን ነው አለችው። እሱም በቃ ተረጋጊ፣ አሁን ደርሰንልሻል፣ አንቺ ብቻ እውነቱን ብቻ ለፖሊሱ በመናገር ነፃ መውጣት አለብሽ ሲላትም እሷም እሺ ብላ የዝናን ወንጀል ተናዛ በሙሉ እንግዲህ እስር ቤት የሚገባበትን እያፋጠኑ ይገኛሉ። መጎስ አሁን ላይ ከዝና ተደባብቄ እስከ መቼ ነው? እስከ ወዳኛው ድረስ ዝናን ተጋፍጭና ሆን ብዬ አድርጌ እሱን እስር ቤት እንዲገባ ማድረግ አለብኝ እያለም እንግዲህ ሆን ብሎ ተነስቷል። ምክንያቱም አሁን ላይ በሱ ተማሮና ተሳቆ ያለው ሞገስ ህይወቱን ብስቁልቁሉ ወጥቶ ያለ ገንዘብ እየተሳቀቀ የሚኖር መሆኑን ስለተረዳ በዚህን ሰዓት እሺ በማለትም እንግዲህ ሁሉንም ነገር የዝና አከርካሪ ተሰብሮ እንደሚቀር ሁላቸውም እየተነጋገሩ ይገኛሉ። መድብል አሁን በትህትና ውበት እየተማረከ ይገኛል። መድብል ያደረገው ነገር ለሱ ግን ትክክል ነው። እናም አሁን ላይ ይበልጥ መልክ ስጠኝ እንጂ ሙያ ከጎረቤቴ የሚባለው ነገር አሁን ላይ እንግዲህ መድብል ጀግንነቱን ለሞገስም አውሶት፣ ሞገስ ደግሞ በፍጹም እኔም ቢሆን የሚመጣውን በሙሉ እጋፈጣለሁ በማለትም ዝናን ፊት ለፊት ገጥሞ እስከ ወዳኛው ድረስ መጋፈጥ እንዳለበትም ተናገረ። አሁን ላይ እንዴት ምን ማድረግ እንዳለባት ጠንቅቃ የምታውቀዋ ትህትና ሁሉንም ነገር ለመድብል እንግዲህ ዝርዝር አድርጋ ስትነግር ኤልሽ ትህትናዬ አሁን ለእኔ ብቻ ሳይሆን ለፖሊስ እውነታውን ተናገሪ ሲላትም እሱን ለመቀመቅ ለመክተት አይደለም ፖሊስ ጋር ገሃነብ ቢሆን ሄዳለሁ አለችው። ጀግና ትመችኛለሽ፣ ደፋር ነሽ አላት። በድፍረት ባይሆን ባልደፍር ኑሮ እስካሁን አያቆየኝም ነበር። ይህን ድፍረናዬን ስለወደደልኝ ነው ዝና እስካሁን እኔን በህይወት ያቆየኝ። አንዴ ኩላሊትሽን፣ አንዴ ያገባሻለሁ፣ አንዴ ምን ሲል ሉላ በህይወት አለች እዚህ ከተማ ሲባል ነው አሁን ደግሞ ኩላሊቴን አሳልፎ ለመስጠት የተዘጋጀው። ስለዚህ እንዳታስቡ ሁሉንም ነገር እመሰክራለሁ በማለትም እንግዲህ በሚገርም ሁኔታ ለመድብል ቅጭን ተናገረች። አሁን ላይ ምንም ማድረግ ስለማይችል እሺ ብሎ በመስማማትም ላይ ሳለ ነገር ግን አሳሳቢውና አስደንጋጩ ነገር የዝና አከርካሪ የተሰበረበት አሁን ላይ በብዙ ወንጀል ተከሶ ወንጀሉ ይፋ እንደሆነ ሲያቅም ነገር ግን ፖሊሱን ከዚች ማስወገድ አለብን፣ መገደል አለበት እያለም እየቀባጠረ ይገኛል። ግን ደግሞ በፍጹም ፖሊሱ ነቄ ስለሆነ በዝና እጅ የሚወድቅ አይደለም። በዛ ላይ ሁላቸውም ተጠናክረው ሞገስም እንግዲህ ተደብቄ እስከ መቼ ነው? አሁን ላይ በግልጽ እጋፈጥሃለሁ ዝና፣ አንተ ምንም የምታመጣው ነገር የለም። ሀበሻ በሚስቱና በመሬቱ በሀገሩ አይደራደርም በማለትም ለዝና ሞገስ ጀግንነቱን ገለጸለት። አንተ ቦቅቧቃ ጀግና ጋር ውለህ ጀግና ሆነሃልና ስትቦቀቦቅ እንደማላቀህ ሲለውም ሞገስም አንተ ማን ስለሆንክ ኑሮ ብዬ እንጂ አሁን ግን እኔ ሞቼ ነው ሚስቴን የምትወስዳት እንጂ እኔ በህይወት ያለው በፍጹም አንተ የኔ ሚስት አትወስድም በማለትም እንግዲህ ቅጭን ለዝና ተናገረ። አሁን እንግዲህ ዝና ሁለት ዙሪያውን ጠላቶቹ አንጃባው መሆናቸውን ሲያቅም ለካሊብ ሙሲሳ ደውሎ የገጠመውን ነገር ቢናገርም ካሊብ ሙሲሳ መጋፈጥ ባለብን ነገር ተጋፈጥ እንጂ ይሄ ነገር ከባድ ነው። ስለዚህ ትህትናን አስወጥተህ እንድትሄድ ያደረግከው በራስህ እንዝላልነት ነው። እንደምንም ብለህ መልሰህ ኩላሊቷን ሰጥታ ሰውየው እንዲድን ማድረግ አለበት ሲለውም ከየት ነው ማመጣው? አስመልጠው ወስደው ፖሊስ አዘውብኛል እያልኩ እኮ ነው በማለትም መቀዝበዝበዝ ጀመረ ዝና። አሁን ዝናና ካሊብ ሙሲሳ ወዳጅነታቸው ደፍርሶ ጠብጠብ እያላቸው ይገኛሉ።
ዝና እንግዲህ የመጨረሻ አሁን ላይ እንደወደቀና እንደተሸነፈ ቢሰማውም ግን ደግሞ አልሞት ባይ ተጋዳይ እየቀጠለ ይገኛል። ቻናል ሰብስክራይብ እያደረጋችሁ